ሰላም እንዴት ናችሁ? የተወደዳችሁና የተከበራችሁ የኔ ምርጥ ቤተሰቦች እንደምን አላችሁ? ሁሉ ሰላም በያላችሁበት ሰላማችሁ ብዝት ይበል። ዛሬም እንግዲህ እንደተለመደው በሌላ ቪዲዮ መጥቻለሁኝ። ሰሞኑን እንግዲህ በጣም ደስ በሚሉ ቪዲዮዎች እየመጣው እንደሆነ ያው ምስክሮቼ ናችሁ ማለት ነው አይደለ? እንግዲህ አብርሃም ለሩታ የሚያደርጋቸው ነገሮች በጣም ደስ የሚሉ ሁላችንም ልንማርበት ይገባል ብለን ቪዲዮም የሰራንበት ጊዜያት ነበሩ አይደለ? እንደምታስታውሱት አብርሃም ለሩታ የልጄ እናት ብሎ መኪናን የመሰለ ነገር በስጦታ መልክ አበረከተ። በሚቀጥለው ቀን ደግሞ የ420 ሺህ ብር ወርቅ ዋው የእጅና የአንገት ማለት ነውና በስጦታ መልክ ጀባ ብሏታልና በጣም ደስ የሚል ጊዜ እንደነበረ ታስታውሳላችሁ። ሁላችንም ደስ ብሎን ነበረ። ነገር ግን ዛሬ በሚቀጥለው ሰርፕራይዝ እንመጣለን ብለን ነበር አይደል? ሌላ የሚቀጥለው ወይ በፕሌን ወይ በጀት ምናምን እንመጣለን ብለን ነበር። አልሆነም። የሚያሳዝን ነገር ተፈጥሯል። እንግዲህ በጣም የሚገርመኝ ነገር የአብርሃምና የሩታ ትዳር ውስጥ ማለት ነው የሆነ ልክ ማለት ነው ሁሌ ሰላም አለ ሲባል የለም ሲባል አለ። ልክ እንደ አፍሪካ ቀንድ ማለት ነው። የአፍሪካ ቀንድ ነው ጦርነት የማይጠፋበት ሀገሮች ምን የሚባሉ እንደዛ ማለት ነው። ልክ ሰላም በቃ መጣ ሲባል ይጠፋል። እኔ በጣም ይገርመኛል። ለዚህ ሁሉ ግን ምክንያቱ ምን እንደሆነ በደንብ እናወራለን። የእውነት በጣም እናወራበታለን። ለዚህ ሁሉ እንደዚህ ያሉ ነገሮች ታዲያ እነ ሩታ ቤት ብቻ ሳይሆን ብዙ ሰዎች ቤት አለ። ባልና ሚስቶች ብጥብጥ በቃ አሁን ኖርማል ሆኗል። ለዚህ መንስኤዎቹ ግን ምን እንደሆነ ታውቃላችሁ? ራሳቸው ናቸው። ራሳቸው ለሌሎች በር እየከፈቱ ማንም እየመጣ እንዲፈነጭበት ስለሚያደርጉ በቃ ዛሬም የተፈጠረውን እንግዲህ እናያለን። ትላንትና የተሰጠው ስጦታ ወርቁ የ420 ሺህ ብር ወርቅ ልክ ወደ መጣው ይመለስ ተብሏል። በጣም የሚያሳዝነው ነገር ምን እንደው ታውቃላችሁ? እኔ የሄርሜላ እጅ ግን ርዝመቱ በጣም ይገርማል። የምር ከአዲስ አበባ ቡታጅራ ወርቁን እንግዲህ የገዛችው እሷ ነች ተብሏል። በጣም የሚገርም ነው። ሩታ እንግዲህ ይህን ጉዳይ ደርሼበታለሁ በማለት አብርሃምን ጠርታ ወርቁን ይዘ ሄደ ለእሷ መልስላት ብለዋለች። አብርሃም እውነቱን ይናገራል፣ መረጃ ሲያቀርባል፣ እሱን የምናየው ጉዳይ ይሆናል። ብዙ ነገሮች የተነጋገሩት ነገር አለ። ቤተሰብ ቻናሌን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ካደረጋችሁ ደግሞ ላይክ እና ሼር እያደረጋችሁ ይህን ቪዲዮ ጀምሩ። ቪዲዮውን ሀሳብ ለመስጠት እንዲመቻችሁ እስከ መጨረሻው ለማየት ሞክሩ። እስቲ ቪዲዮውን እንየው። ጥሩ ነገር ላይ ነኝ ብዬ ሳስብ ብዙ ጊዜ ህይወት ውስጥ የሆነ ነገር ይፈጠራል እና ያው ስለዚህ ወርቅ ልነግራችሁ ነው የመጣሁት ዛሬ። ይሄ ወርቅ ትላንትና ከአብርሽ በስጦታ መልክ ተበርክቶልኝ ነበረ። በጣም ደስተኛ ነበርኩኝ በነበረን ጊዜ። እሷ ብቻ አይደለችም አይደለ? እናንተም በጣም ደስተኛ ነበራችሁ ቤተሰቦች፣ ሁላችንም ደስተኛ ነበር። ምክንያቱም ይሄን ወርቅ ሰጥቶ ይቅርታም እንዲጠይቃ ስትጠይቁ ነበረ። ይሄ ወርቅ እሱን አስመልክቶ ነው የሚል ግምት ሁሉ ነበረኝ። እኔ ትላንትና ቪዲዮዎች ላይም ተናግሬያለሁ። አንዳንዴ ነገሮች ተስተካከሉ ሲባል ይሁን የሚያፈርስ ነገር ይመጣና ያፈርሰዋል። እውነት ደስ አይልም። የምር የተደሰታችሁበትን ነገር ደግሞ ኧረ በጣም የሚያስጠላ ነው። እውነት ከሄዱ በኋላ የሆነ ነገር ሰማው ማለት ነው። የሰጠኝ አብርሽ ሳይሆን ወይም የተላከው በአብርሽ በኩል ሆኖ ሄርሜላ እንደላከችው ነው የሰማሁት ማለት ነውና፣ ግን ይህን ጉዳይ አጣርተሽዋል ወይ ነው አሁን ሩታ? እኔ አሁን ይቅርታ አድርጊልኝና በእናንተ ቤት ውስጥ ሰዎች እየገቡ እንዲበጠብጧችሁ እድል ባሰጡ አሪፍ ነው ብዬ አስባለሁ። ማለት እርግጠኛ ነሽ ወይ አሁን ሄርሜላ በዚህ ሰዓት ላይ ጥሩ ስሜት ላይ እንዳልሆነች እናውቃለን። ነገር ግን ከማድረግ ወደኋላ ትላለች ብለ ደግሞ ማሰብ ይከብዳል። ልጅቷ በጣም 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 ከባድ ሰው ናት። በአብርሃም ዙሪያ ላይ ያሉ ነገሮችን በቃ ለማጥፋት የተዘጋጀች ሰው ናት እና ግን የእውነት ታደርገዋለች። ለነገሩ ታደርገዋለች። አብርሃምን ለማማለል የ500 ሺህ ብር ሰዓት ነው ያሰረችለት አይደለ? ስለዚህ ሩታና አብርሃም ደግሞ ሰላም እንዳይሆኑ ይህን ወርቅ ገዝታ ትልክና
እሷ ገዝታ እንደላከች አድርጋ ደግሞ ታስወራለች። አሁን ለምሳሌ እንዳይወራ እንኳን ቢደረግ እሷ ታደርገዋለች። እንግዲህ ምናልባት ይሄ ወርቅ ወይ አብርሃም ገዝቶት ሊሆን ይችላል። እሱ ደግሞ የሚነግረን ነገር አለ ወይ የእውነት እሷ ገዝታ በስጦታ መልክ እንዲሰጣት አድርጋም ሊሆን ይችላል። ግን አብርሃም ደረቱን ነፍቶ በቃ ሁሉ በር ስለተከፈተልኝ በቃ ነገሮች ሁሉ ስላተሳኩልኝ ነው ስለተሰጠኝ ነው የሰጠሁት ያለው። እንግዲህ ከሄርሜላ ስለተሰጠው ሰጥቷት ከሆነ አላቅም። እኔ ግን ያሰብኩት ከፈጣሪ ተሰጥቶት ለሷ የሰጠን የመሰለኝ እንጂ ከሄርሜላ ተሰጥቶት ለሷ እንደሰጠ አይደለም የገመትኩት። እንደዛ ነው። እናንተ እንዴት ተሰማችሁ? ከሄርሜላ ተሰጥቶት ነው ለሷ የሰጠው ነው ያለው። ትላንትና እንደዛ ነው ያለው። በነገራችን ላይ ትላንትና ያለውን ሰምታችኋል አይደለ? ስለተሰጠኝ ነው የተሰጠውት አለ። የተሰጠው ከማን ነው? ጥያቄ የመጣው አሁን ነው። ከሄርሜላ ተሰጥቶት ከሆነ ትክክል አይደለም። እኛ ግን ፖዚቲቭሊ ነገሮችን ስለተረዳን ከእግዚአብሔር ተሰጠው እሱም ደግሞ ሰጣት ብለን ያሰብነው በቃ አለቀ። ይህን ነገር ለማጣራት ሞክሬያለሁኝ እና ያው ብዙ ነገሮች ወደዛ እንደሚያመሩና እሷ የምር እንዳደረገችው ነው እየሰማሁኝ ያለሁት። ስለዚህ ይህን ነገር እኔ አልፈልገውም። ምክንያቱም ከእሷ ምንም አይነት ነገር እኔ መቀበል አልፈልግም። አንዳንድ ሰዎች በጣም ያቆስሏችሁና በቁስላችሁ ላይ ሊሳለቁ ይፈልጋሉ። እንዴት አድርገው የእናንተን ምንድነው የሚባለው እንዳትርቋቸው እናንተን ለማባልም ይፈልጋሉ። እንዳትቀርቧቸው እናንተን በማስለቀስም ይጠመዳሉ። እና አሁን እንግዲህ ትክክለኛ ሄርሜላ ከሆነች ለሩታ የላከችው ይህ ስላቅ ነው፣ እየተሳለቀችባት እንደሆነ ነው የሚያሳየው እንጂ የእውነት እንዴ ስጦታ እኮ መጀመሪያ ያን ሰው ማክበር መቻል አለብን። ስጦታ ለመስጠት ለማናከብረው ለማንወደው ሰው ስጦታ የምንሰጥ ከሆነ ያው ጀስት ቀደም እንዳልኳችሁ ነው፣ ስላቅ ነው የሚሆነው አይደል? እንደዛ ማለት ነው። ሄርሜላ ታደርገዋለች የሚል ግምት ባይኖረኝም ግን ማለት ታደርገዋለች የሚል ግምት የለኝም ለማለት እንኳን እቸገራለሁ። ልጅቷ በጣም ከባድ ስለሆነች ማለት ነው። ካለችበት ሁኔታ ግን ይህን ታደርጋለች ወይ አላውቅም። ለራሴ ማድረግ ብፈልግ እችላለሁ እና አሁን ስሜቴ ጥሩ ስላይደለ ምናምን ብቻ ነገሮች ምንም ደስ ስላላሰኙኝ እኔም ጋር ይሄ መቆየት የለበትም፣ አስፈላጊም አይደለም። አብሽንም ጠርቼዋለሁ፣ ይመጣል እና ይህንን ወርቅ መልስለታለሁ ማለት ነው። የእውነት እንዳልሽው የሄርሜላ ከሆነ በመመለሱ እስማማለሁ እኔም ማለት ነው። ባልሽን ነጥቃ ወርቅ የምትልክበት ምንም ምክንያት የለም። ከባልሽ የበለጠ ወርቅ የለም ላንቺ ማለት ነው። ደግ ለመምሰል መጥፎ ነገር እየሰሩ ጥሩ ለመምሰል የሚያደርጉ ሰዎች በጣም ብዙ ናቸው። አስመሳዮች ማለት ነው። በጣም ብዙ አስመሳይ ሰዎች አሉ፣ በማስመሰል የተካኑ ማለት ነው። እና እንዲህ ናቸው። በዚህ በፊት ለፊትም ናቸው፣ እንዲህ በጀርባም ናቸው ማለት ነው። ገብቷቸዋል። እንዲህ በጀርባ በፊት ለፊት ናቸው እና ሁለት አይነት ናቸው። ገብቷቸዋል አይደል? በዚህ ጋር ስታያቸው ጥሩ ሰው ይመስላሉ። በዚህ ጋር ስታያቸው ደግሞ ሌላ ሰው ናቸው ኮምፕሊትሊ ማለት ነው። እንደዚህ ያሉ ሰዎች አሉ። ስለዚህ ይህን በማድረግ ጥሩ ለመምሰል ፈልጋ ከሆነ አልተሳካላትም ማለት ነው። አይሳካም። ይሄ ልጅ እንደው ፈረደበት። እውነት በቃ ገና ከመምጣቱ እንግዲህ ይህን ጭቅጭቅ ቻለው። እንግዲህ ከመጀመሪያውም እንግዲህ በእናቱ ወደ ጭቅጭቁን በጣም ተስማምቶሃል ወይ? አንድ ቀን ጠይቀዋል። እንግዲህ ያው መቼም ትላንትና ብለናል፣ ያው አንተም ብለሃል ላድርግላት እንጂ ያው ላታደርገው ትችላለች። ምክንያቱም ትልቅ ነው በጣም። ትላንት እንዳልኳችሁ እጅ የማይጎትተው ወርቅ በሚል ስያሜ ሰጥተነዋልና በዛ የሚያክል ወርቅን እንግዲህ አንገቷ ላይ ይዛ ይከብዳል አይደለ? ይሄ አሁን አልጋ ላይም ስለሚተኛ ህፃኑን ሲተኛበትና ይቆረቁራል። አይሆንም እንደዛ ማለት ነው። እና ለዛ ታወልቃለች ብለን ብንገምትም ግን የሰው ሆኖ አውልቀዋለች። ወደ መጣበት ወደ ባለቤቱ እንዲመለስ ተብሏል። አልገባኝም የምታወሪው ነገር ብቻ መሰለህ ሀሳቤ። ይሄ እንጂ ፓስ መሰለህ ካገዝቶላት ወዴት መቼም ይህንን እንግዲህ አብርሽ የእውነት ከሄርሜላ ከመጣ እንደው ማለት ምንድን ነው የሚባለው ነገሮችን ለማስመሰል ካልሆነ በስተቀር ግራ ይገባሃል የሚል እምነት የለኝም። እንግዲህ
ከአብርሃም ንግግሮች የምንወስዳቸው ብዙ ነገሮች አሉ። እንከታተለው። የምር አንተ ነህ ይሄን ነገር የገዛኸው? እና ማን ከነጭ ማን ይገዛልሻል? ማለት እኔ የሆነ የሰማሁት ነገር አለ እናንተ ከሄዳችሁ በኋላ የነገረኝ ሰው አለ የሆነ ነገርና ይሄን ነገር አንተ ሳትሆን ሄርሜላ እንደገዛችሁ ሰምቻለሁ። በነገራችን ላይ እኔ እዚህ ጋር ማለት ነው ማጣራት ያለባችሁ ነገር ሩታ ማለት ነው የእናንተን ደስታ የማይፈልጉ የእናንተን መበታተን የሚፈልጉ ሰዎች አሉና ምናልባት አብርሃምም አድርጎት ሊሆን ይችላል ወይም ደግሞ ውሸትም ሊሆን ይችላል። እነዚህ ሰዎች ለምሳሌ እንደነ አብርሃም እነ ብሩክና አቤል የሚባሉ ልጆች የእናንተን ትዳር የማይፈልጉ ልጆች ይህንን ጉዳይ በደንብ አድርገው ሰርተው ሊያበጣብጧችሁ እንደሚችሉ ገምታለሁ። ግን እንዳትጸጸቺ በትክክል መረጃውን ማጥናት አለብሽ፣ ማወቅ አለብሽ። እውነት ነው ውሸት ነው የሚለውን ነገር ማለት ነው። ወርቁን ማን ያለሽ ደግሞ ሩታ በጣም ብለሽ ሁሉ ጊዜ ሰውን ሐሳብ እየተቀበልሽ ነው የምትኖሪው። ሰው የሚልሽን ነገር ብቻ ዝም ብለሽ እያመንሻቸው ነው የምትኖሪው። እንግዲህ ዝም ብሎ ማመንም ከባድ ነው፣ ዝም ብሎ መቀበልም ከባድ ነው። በነገራችን ላይ መረጃ ላይ የተደገፈ መሆን መቻል አለበት የምንለው ለዚህ ነው። ሰዎችን ዝም ብላችሁ ካመናችሁ ሰዎች ገደል ይከቷችኋል። ዝም ብላችሁ ከተቀበላችሁም ችግር ነው። ገብቷችኋል አይደል? ስለዚህ ጠንቃቃ መሆን ያስፈልጋል ማለት ነው። የምንቋቸው በራሴ ብር የገዛሁትን ወርቅ ደግሞ ጭራሽ ከሄርሜላ ነው አሉሽ ነው ወይስ ደረሰኝ ላምጣልሽ? ደረሰኝ ላምጣልሽ ሩታ? ደረሰኝ አሁን እኮ ቀላል ነው አብሽ፣ በአንተ ስም ማስቆረጥ ትችላለች እሷ፣ ምንም ጣጣ የለውም። ቀላል ነው እሱ ማለት ነው። በሄርሜላ ስም አይቆረጥም ሲጀመር ማለት ነው። ይሄን ደግሞ ካልኩሌት ተደርጎበት ነው ሲጀመርም። ደረሰኝ እኮ በማንም ስም ይቆረጣል። ምንም ቀላል ነገር በማንም ስም ይቆረጣል። ምንም ነገር አታውሪ ሩታ፣ እርግጠኛ ያልሆንሽበትን ያላየሽውን ነገር አታውሪ። እንኪ እኔ አልፈልገውም፣ መልስላት ለራሷ። ሄርሜላ አይደለችም የገዛችው። ሲቀጥል ደግሞ ሄርሜላስ ብትገዛለሽ ራሱ ስጦታ ከሆነ ትቀበያለሽ እንጂ ምን ችግር አለው? ምን አስበህ ነው? እንዴት ነው የምትቀበለው? ትዳራችሁን በጥብጣ ትዳሯን አሳጥታት ወርቅ ገዝታ ብትሰጥ ነው ልትቀበላት ነው? አንተ ራሱ እንዴት ነው የምታስበው? ቀደም ያለው ነገር እኮ ነው። አንዳንድ ሰዎች ጥሩ ይመስለው ይቀርባሉ፣ የሚያደርጉት ነገር በሙሉ ግን ሌላ ነው። ምንም ነገር ነው አልፈልግም። ሩታ እግዚአብሔርን ራሴ ነው የገዛሁት። እንዴ ምን ሆነሻል? እኔ አልፈልግም እንዴ አልፈልግም። መቼ ነው እኔን ግን የምታምኚኝ? የኔን ሐሳብና ፍላጎት ለምሮ የማትቀበይኝ? ቆይ የምታደርጋቸው ነገሮች ምክንያቱም አሁን አንተ ወደ ሄርሜላ ወዲያ ወዲህ ብትል እምነት ታገኛለህ እኮ አብሽ። አሁን እሷ እንዳታምንህ ራሱ ታውቃለህ፣ ችግር ነው። እኛ ራሱ እየተቸገርን ነው። ገብቶሃል አይደለ? ምክንያቱም ሚስት ከእንደዚህ ያለ ሰው ጋር እንዳላይ ካለች ማቆም አለብህ። በቃ መታዘዝ መቻል አለብህ። በቃ ማለት ሚስትን የሚረብሽ ነገር እስከሆነ ድረስ ማቆም አለብህ። ስለዚህ አንተ ደግሞ ያን ነገር ማቆም አልቻልኩም። ስለዚህ ስላልቻልክ ደግሞ ልታምነህ ትቸገራለች። አንተ የምትመጣበት መንገድና እንትኖች ትክክል ስላልሆኑ እኮ ነው። ሁሌ የምታደርጋቸው ነገሮች ምንም ደስ አይሉም። እኔ እሱን እኮ መመለስ ነው ለክፋት ምናምን አቅቶኝ አይደለም። ዞር ብዬ ሳይ ደግሞ አንተ ጋር የማገኘው ነገር አለ፣ ሁሌ የማየው ነገር አለ። ከፋ። ስለዚህ ያን ነገር ደግሞ እያየሁኝ አይደለም ወይም ደግሞ እነሱ ውሸታም ናቸው ብዬ ለማለት ራሱ ከራሴ ጋር ራሱ ትግል ውስጥ ነው ያለሁት። ከፋ። አያችሁ፣ እኛ የምናደርጋቸው ነገሮች ሌሎች ላይ ምን ያህል ተጽዕኖ ሊፈጥር እንደሚችል ማለት ነው። ሰዎች እንዲያምኑንም እንዳያምኑንም የምናደርገው እኛ ነን ማለት ነው። ድርጊታችን ሰዎች በምን ይረዱታል የሚለውንም ማገናዘብ አለብን ማለት ነው። የምናደርጋቸው ነገሮች ለሌሎች ስሜት መጨነቅ እንዳለብን እንኳን ማሰብ መቻል አለብን። ይሄ ማለት ነው። ስለዚህ እነሱን ሀሳብ መቀበል ይቀላል ማለት ነው። ከኔ ሀሳብ መቀበል ሳይሆን አንተ ተግባር የምታሳየኝ ነገር ነው። ይሄን ነገር እንዳምን ያስፈልገኝም ማለት ትክክል ያልሆነን መረጃ ቢያንስ ሩታዬ ቢያንስ አትቀበል። እሺ ቢያንስ እንዳትቀበል ግን አንተ እንደዛ ያለ ቦታ ላይ ባለመገኘት ተባበራት። አንተ እዛ ቦታ ላይ ካልተገኘ በእርግጠኝነት ልታምነ ትችላለች። ሻውን ሩታ ተቀበኝና እንዴት በቃ እኔ የሰጠሽን ስጦታ እንድትመልሽልኝ አልፈልግም። መመለስም ነውር ነው። ሲጀመር የተሰጠ ስጦታ አይመለስም። ስቴዲ ይዘው ትወጣለህ። በጣም ያሳዝናል እውነት። ወርቁ አሁን ሊመለስ ነው ወደ ባለቤቱ።
እሺ ጨረሽ? ለዚህ ነበር የጠራሽኝ? አዎ። እኔ ለማንኛውም ወርሶ አልችልም። ያሳዝናል። ራስሽ ጋር ከፈለግሽ መጣለም ትችላለሽ። ግን ይሄንን መውሰድ አልችልም። እግዚአብሔርን ብዬ ምዬልሻለሁ እኮ አብርሽ ብዙ ነገሮችን ስታደርግ እኮ በጣም ትምላለህ። አሁን እኮ ይሄ እኮ ነው መማል እኮ አሁን በዚህ ሰዓት ላይ ኖርማል ሆኗል። ማላ ኖርማል ሆኗል ሰዎች ጋር ማለት ነውና ያ እየማሉ ማለት ነው እስከ ጥግ እየማሉ የሚያደርጉት ነገር ግን ውሸት ስለሆነ በማላ የሚያምን ሰው አለ ብዬ አላስብም በዚህ ሰዓት ላይ። እንዴ ሰው ልጅ በዚህ ልክ እየማለልሽ እንኳን አታምንም እንዴ? ተፈለግሽ ደግሞ ይዣት ልምጣና ያለውን እውነታ ጭራሽ እሷን ቤት ይዞ እኮ አንተ ለኔ ከአንተ ጋር መግባባት አቅቶኝ እሷን ይዛ ምትል እንግባባ በጣም እንጂ ዛዊ ስጣትሽ አመሰግናለሁ። ካንቺ ምንም ነገር አልፈልግም። አደረሰ ከህይወቴ ውጪ አፈሽውትሽ ኑሪ በለልኝ እንካ ያዘው ሩታ ግን ደህና ነሽ? የምር ያሳዝናል። አሁን ያወቅሽ ቀን ግን ይጠጥጥሻል። በቃ ወሰድላት ይጠጥጥሻል። የምር ይጠጥጥሻል። እሺ አንተም ይሁን በቃ ወሰደው። እምነት ስታጡ እንግዲህ ብዙ ነገሮች የምታዩት ነገር አለ። በጣም ደስተኛ ሆናችሁ ደስታችሁን የሚያደፈርስ ነገር ሲያጋጥማችሁ ማለት ነው። በጣም ያሳዝናል። የተወደዳችሁና የተከበራችሁ የኔ ምርጥ ቤተሰቦች እንግዲህ ለዛሬ ያስኩላችሁ ቪዲዮ ይሄን ይመስላል። በሚቀጥለው ደግሞ ምን ይፈጠራል አብረን ይዘን እንከሰታለን ማለት ነው። እስከዛው በያላችሁ በሰላማችሁ በዝት ይበላለኝ። ቻው